የስንብት እንባ ልብ አንጠልጣይ የህይወት ታሪክ ክፍል 8 ደራሲ መግፊራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዛሬ ለየት ያለ ቀን ነው። ዩምና ከእናቷ አቅፍ ሆና ለሱብሂ ተነሳች። እናቷን ቀስቅሳት ወደ እቅፏ ገባች። በውስጧ ጌቷን እያመሰገነች ለመስገድ ከአልጋዋ ላይ ወረዱ። የተለመደውን ዲያሪዋን ከቤት ልታመጣ ስትገባ አባቷ አልተነሳም ነበር። ወደ ክፍሏ ገብታ ኢላሂ የምልህ ነገር አጣሁ። አልሐምዱሊላህ እናቴን አገናኘህ። ምስጋኔ ላንተ ላቅ ያለ ነው። ቁርስ በላልተው አባትየው ምንም ሳይናገራቸው ወጣ። ቤት የለው ብላ ወደ ቤቷ ገባች። ትታው እንደሄደችው ነበር። መጅልሱን ምንጣፉም ያው ነበር። እንባ ቀደማት። ዩምናም ከጀርባዋ ቆማ እማዬ አለቻት። እማ ስትላት ለየት ያለ ስሜት ነበር የተሰማት። ወይዬ ብላ ዞራለች። ቤቱ ተቀየረብሽ አለቻት በስስት እያየች። ያ አላህ ያው ነው እንጂ ልጄ ለሰርግሽ አላህ ካለን ቀይረዋለን። ደንገጣለች። ማለትማ አንቺም ታውቂያለሽ እንዴ? በመገረም እያየቻት አውቃለሁ። ለዛም ነው ልጄን ለመዳር የመጣሁት የኔ ልጅ። እንባዋ ሸርተት እያለ እማ አንቺም የማልፈልገው ህይወት ውስጥ ልትከቺኝ ነው? እንደዛ ስሰቃይ የታለች እያልኩኝ ሳለቅስ ብላ ማልቀስ ጀመረች። እናትየውም ወደሷ እየተጠጋች ላትብኪ አታልቅሽ የኔ ልጅ፣ ሁሉንም ነገር አውቃለሁ። ለአንቺ ስል ነው ሁሉንም ነገር ትቼ ወደ ስደት የገባሁት አንቺን ለማኖር ለመቀየር ብላ አንገቷ ከታት አቀፈቻት። ዩምናም በታነቀው ድምጿ ባትሄጂ ይሻል ነበር እማዬ ብላ ማልቀሱን ጀመረች። ይበቃል በቃ ልጄ አታልቅሽ፣ የኔ ዕጣ እንዲደርስብሽ አልፈቅድም። በህይወት እንድትኖሪልኝ ብዬ ከቅፏ እየወጣች ሁሉንም ነገር ማወቅ ፈልጋለሁ ንገሪ። ለመናገር ወስና አቀማመጧን አስተካከለች። ትዝ ይልሻል ውጭ ላይ ቁጭ ብዬ ከትምህርት ስትመለሺ ነበረ ለመጨረሻ ጊዜ ያየሁሽ። አባትሽ ዲን ምንም ነገር አልነበረው። ከተጋባን በኋላ ሁሌም እንደመታኝ ነው። የሄድኩበት ሀገር ተስማምቶኝ ነው እንጂ ብዙ ጠባሳ ነበረብኝ። ልጅ ስለሆንሽ አታስታውሽም? ያንቺን ታላቅ አርግዤ ነበር። ሆዴን መቶኝ አስወረደኝ። ከዛ ግን አልሐምዱሊላህ አንቺን ተካልኝ። እናም ብዙ ጊዜ ይጠጣል ይቅማል። እኔ ተው ሐራም ነው ስላልኩት ብቻ ይመታኛል። ከዛ አንድ ቀን ወሰንኩኝ። ጠጥቶ ነበር የመጣውና ከዛ ማታ ዝም ብዬ ተኛው። ጧት ተነስቼ አንቺን ትምህርት ቤት አድርሼ መጥቼ በጣም ተጨቃጭቀን ከዛ ፈትቼሻለሁ አለኝ። ውጭልኝ ብሎ ልብሴን ወረወረብኝ። እማማ ይህንን ሲሰሙ ቤታቸው አስገብተው በጣም መከሩ። ከዛ ስደትን መረጥኩኝ። አንቺን ለሳቸው አደራ ሰጥቼሽ ሄድኩኝ። ሁሌም አንቺን ሊገልብኝ ይዝት ነበር። እያወሩ ያለ ሀያት ገብታ ቋረጠቻቸው። አቡኪ ሳሚያ ተቀይራለች ባክ። ጸጉሩ እንዳበስ እያደረገ ባክ ሐራም ፍቅር ነው። ወደ ሐላለ ተመለስ። አሁንም የምልህነን ነው። አተኩሮ እያየው ነው እንደ መስማማት እያየው። ግን አቡኪ ሳሚያን መቶ አልችልም። ለሷ አታገላለሁ እሷንም አገባለሁ አለ በትኩረት እያየው። ያው ምርጫው ያንተ ነው፣ ግን ከሐራም ግንኙነት ሐላል ይሻላል ባይ ነኝ አለው። አሚር በእልህ የይምና ፍቅር ይባሳየለበት ይደውላል። ለትንሽ ደቂቃ አውርታ ትሰናበተዋለች። እሷም እንደ በፊቱ ባይሆንም ትደውላለች። ለትዳር ምረጭ ብትባል ራሱ ትመርጠው ነበር። እናቷ ስለመጣች አሁን ላይ አባቷም ጫና ያደርግባትም። ብዙ ጊዜ ፈትቼሻለሁ ስላላት አዲስ ኒካ ያስፈልጋቸዋል። ለዛ ደግሞ ጭራሽ ስለማትፈልግ እማማ ጋር ነው የምትኖረው። ዩምናም ሙሉ ለሙሉ ማለት ይቻላል እዛ ነው የምትውለው የምታድረው። የአባት ሀቅ በሚባለው ገብታ ቤቱን አጸዳድታ ምግብ ሰርታ ትወጣለች። በገባች ሰዓት ስለ ትዳሩ
ይጨቃጨቃታል። እንደዛ ባላት ቁጥር ደግሞ አሚር መጥቶ ፊቷ ላይ ድቅን ይላል። ወአለይኩም ሰላም አይሽ ብላ ተጠመጠመችባት። አስተቃቀፏ ይናፍቆት ነበር፣ እንባም ነበረው። ወደ መጅልሱ እንድትቀመጥ ነግራት ጉድ ጉድ ማለት ጀመረች። ሻይ አፍልታላት በወሬያቸው መሃል ጎንጨት እያሉ አብሽሪ ያኔ ተይ ስልሽ ፍቅር ያሸንፋል ብለሽ ገባሽበት። ይኸው አየኔ ጓደኛ አለች የማሂር እናት ዘይነባ። እውነትሽን ነው፣ ያኔ ብሰማሽ ጥሩ ህይወት ላይ ሆን ነበር፣ ግን ሀቢብቲ ለኸይር ነው። በቁጭት አጠገቧ ያለውን ሻይ አንስታ ጎንጨት አለች። እንግዲህ ያኔ የምናየን አርግዘሽ ስትመጪ የተባባልነውን ቃል አሁን እንፈጽማለን። አላህ ካለ ልጅሽን ለልጄ አለች ፈገግ እያለች። ፈገግ አለችና ያኔ አጥቢያት ስልሽ አይ ወንድምና እህት እንዲሆኑ ሳይሆን በትዳር ነው የምንቀጥለው ጓደኝነታችንን አልሽኝ። አይ ዘቡ ብላ በትንሹ ሳቃለች። የማሂር እናትና የዩምና እናት ከልጅነታቸው በጣም የሚዋደዱ ጓደኛሞች ናቸው። ማሻአላህ አላህ በትዕግስትሽ ጥሩ ደረጃን ወፈቀሽ ማሻአላህ አለች ወደ ላይ ወደ ጎን እያየች። አልሐምዱሊላህ ደግሞ አባቷ እኔ እንደዚህ እንዳደረኩኝ እኔ እንደሆንኩኝ ያውቅ የማሂር እናት አለች በትኩረት እያየቻት። እሱን ተይው፣ ከሱ ጋር ምንም የማወራው ነገር የለኝም። ልጄን ለልጅሽ አስረክብና ራሴን እችላለሁ አልሐምዱሊላህ። የሰው ሀገር ሄጄ ተሰቃይቼ ያጠራቀምኳትን ገንዘብ ከልጅ ጋር በጣም በቂ ነው አለች ከቦርሳዋ ስልኳን እያወጣች። የኒካህ ቀን እየደረሰ ነው፣ ልጆቻችንን እስካሁን ሳይግባቡ አይቀርም አለች ዘይነባ። አዎ ወደ ሐራም ሳይገቡ ቶሎ ኒካህ ይታሰርላችሁ። የሚያደርጉትን ነገር ተነጋግረው አይሻ ተሰናብታት ሄደች። አሚሬ ላጣህ አልፈልግም፣ ግን የእናቴን ቀልብ ማሳዘን አልፈልግም። ፈልጌ አይደለም የምገባበት፣ ግን ከስንት ጊዜ በኋላ ያገኘኋትን እናቴን ላጣት አልፈልግም። አሚር የሚላት ነገር አጣ። ልቡ ስብር ሲል ይታወቀዋል። በቃ እኔን ተውሽኝ አላት አይን አይኗን እያያት ከንባው ጋር እየታገለ። ልውረድ አልውረድ ከሚለው እንባ ጋር ግን ማንም ያንተን ቦታ አይወስድም አለችው ሳታስበው ከሚንሸራተተው እንባዋ ጋር። እንደዚህ ስትለው ይባስ ልቡ መምታት ጀመረ። ሳያስበው እቅፍ ውስጥ ከተታት። ለማንም ያልወረደ እንባ። እናም ትታው ስትሄድ የሰነበት እንባ አወረደ። ያኔ ተሰናበታት። የሚገናኙበት ቦታ ልቡን ቀብሮት ሄደ። አውቂ ለእናቴ ብዬ ነው እዚህ ትዳር የምገባው አለ በብስጭት መንፈስ እያየው። ከገባህበት አይቀር ልብህን አሳምነህ ግባ፣ እቃቃ አይደለም። ባክህ ከሳሚያ ውጪ ማንንም አለኝ። አዎ እሷን ብቻ ነው የማገባው። አውቂም ከመጀመሪያው ነው የተቀየርከው ግን ማሂር አለ በብስጭት እያየው። ማሂርም መልስ ሳይሰጠው ወደ ቢሮ ገባ። ኒካህ ታስሮ ዛሬ የሰርጉ ቀን ነው። ሞቅ ባለ አዳራሽ በአማረ ነሽዳ ታጅበው ሚዜዎችና አጃቢዎቹ እየቀወጡት ነው። ሀያት ከዩምና አጠገብ ቁጭ ብላ እያወራቻት ነው። ዩምና እንደከፋት ስታውቅ ለሷ ስትል ተነስታ ከሚዜዎቹ ጋር ተደምራ ወደ ማሂር እያየች የተለመደውን የነሽዳ ግጥምን ማንበብ ጀመረች። እናም ሰርጉ ተጠናቆ ወደ ቤታቸው መጡ። ካልጋው ጎን ተቀምጣ ቬሎዋን እያየች ማንባት ጀመረች። የሸሚዙን ቁልፍ እየፈታ ሰማሽ፣ አገባሽ ማለት ወደድኩሽ ኦር ፈለኩሽ ማለት አይደለም። ትንሽ ሰርጉ ይብረድና እንፋታለን። ቀና አድርጋ እያየችው መልስም ሳትሰጠው እንባዎቿ ዱብ ዱብ አሉ። ምን አይነት ወይት ውስጥ የገባሁት ኢላሂ አለች በውስጧ። እሱም ልብሱን ቀይሮ ትቷት ሲወጣ ከአልጋው እየተነሳች ወዴት ነው አለችው። ዞር አድርጎ አያትና ከት ብሎ ሳቀ። ገና ገባኝ ብለሽ ልትቆጣጠሪኝ የሚያምርሻል ብሎ ገልመጥ አድርጓት ወጣ። ራሷን አጠናክራ ቬሎዋን አውልቃ ሻወር ለመውሰድ ገባች። አንዳንዴ ህይወት ተገላቢጦሽ ናት። የስቃያችን ምንጭ የፈለቀው
ከወደድናቸው ነፍሶች ስር መሆኑ አይገርምም። ለእናቴ ብዬ ወደዚህ ህይወት ገባው፣ ግን ሰብር ካለን እናልፋለን። የራት ፕሮግራሙ የሷ ቤተሰቦች ነበር የጠሯቸው። ልብሷን ፏ ብላ ለብሳ ማሄር እስኪመጣ ስትጠብቀው ሰዓት አረፈደ። ለመደወል ስልኳን አውጥታ ስትደውል ምን ፈለግሽ በሚል ጥሪ ተቀበላት። ዛሬ ራት ተጠርተናል እኮ አለችው ቀዝቀዝ ባለ ድምጽ። እና እኔ ምን አገባኝ ሂጂ አላት። ቤተሰቦችን አላዋረድም እስከምንፋታ ድረስ እባክህ አለችው ባየተናነቃት። መጣው ደሞ እንዳትናፋረቂ ብሎ ዘጋው። ከጆሮዋ ላይ ሳታነሳው እንባዋ ወረደ። ሲመጣ ውበቷ አፍዝዞ አስቀረው። ምንም እንዳልመሰለው አድርጎ መኪና ውስጥ ገባ። መጣው ብሏትም ወደ ውስጥ ገባ። ደመቅ ባለ ማስመሰል ታጅበው ፏ ብሎ አለፈ። ሴትዮ በታክሲ ሂጂ ስራ አለብኝ ብሏት መኪናውን አስነስቶ ትቷት ሲሄድ በአይኗ ቆማ ሸኘችው። ቤተሰቦቿ ካወቁ ጥሩ ነገር ስለማይፈጠር የቡና ቁርስ ያደርጋቸዋል ብላ ቤት ከተመለስኩኝ አባቴ ይገለኛል ብላ በዛ ውድቅት ጨለማ ወደ ቤት ስትሄድ ይህ ሁሉ ሲሆን ቆሞ ሲመለከታት የነበረው አሚር ወደ ይምና እየሮጠ ሄደ። ስታየው እንባዋ ቀደማት። እቅፍ ውስጥ ከቷት ለትንሽ ሰዓት አለቀሰች። አሚር ይውጣላት በሚል ዝም ብሎ ነበር ያቀፋት። ሳታስበው በገባችበት ከእቅፉ ገንጠል ብላ ወጣች። ይምናይ ምን ነው አላት አይን አይኗን እያየ። እንባዋን እየጠረገች ምንም አሚሬ በዚህ ጨለማ ምን ትሰራለህ? ኢሻ ሰግጄ ትንሽ መስገድ ተቀምጬ ነው። ለምን ወደዚህ እንደመጣው አላውቅም አላት። ፈገግ እያለች በቃ ልሂድ ታክሲ አስይዘኝ አለችው በስስት እየተመለከተችው። መርሃባ ነይ ብሏት ወሰዳት። አውቆ እንዳላወቀ ሆኖ ነው እንጂ ሁሉንም ነገር አይቶ ነበር። እሷን ላለማሳዘን ብሎ ዝምታን መረጠ። በጧት ተነስታ ቁርስ እየሰራች ሻወር ወስዶ ወደ ኪችን ገባ። ከማጣሪያው ውሃ ቀዳና እየጠጣ ወደ እሷ ተጠጋ። የምወደውን ምግብ ከየት አወቅሽ አላት ወደ ምግቡ እያየ። ዞር አድርጋ አይታው ዝም አለች። ባክሽ ላወራሽ የፈለኩሽ መሰለሽ እንዴ? ከሁለት ሳምንት በኋላ እንፋታለን። ያዘችውን ጣል አድርጋ ቆይ ትዳር ዕቃ ነው እንዴ? ገብተህ የምትወጣበት ህንጻ አይደለም። አስብ የማትፈልግ ከሆነ ለምን አገባህ? የራሷን ሳታቅ ነበር ያለችው። እና አንቺ ፈልገሽኝ ያገባሽኝ አላት በትንሹ ፈገግ እያለ። አይደለም ለእናቴ ብዬ ነው ለቃላቸው ብዬ ብላ አፍጥጣየችው። ባክሽ አትንጫጭ መቼ ምን ያልፈልግሽ መቼም አልወድሽም ብሏት ወጣ። ልቧን የሚነካ ንግግር ነበር። የሰራችውን ቁርስ ትታው ወደ ሳሎን ስትወጣ ከመኝታ ቤት ሆኖ ስልክ ያወራል። ወይ ሳሙ ትንሽ ቀን ብቻ ታገሺ ከዛ አንቺ ሆናለሁ። ከተከሻው አጣብቆ ይዞ ስልኩን ቀበቶን እያሰረ ስትሰማ ልቧ ይባስ ደማ። ለሷ ውርደት ሳይሆን የእናቷን ነበር ያሳሰባት። ወይ ሀዩ ወአለይኩም ሰላም እንዴት ነሽ? አልহামዱሊላህ ሙሽሪት ትዳር እንዴት ነው? ለትንሽ ሰዓት ዝም ብላ አልহামዱሊላህ በጣም አሪፍ ነው አለቻት። ውስጧ ቢረበሽም መልሱን ግን ላውድ ላይ ስለነበረ ስልኩ ከብሯ አጠገቡ ነው ያዳመጠ ነበር። ማሻአላህ ተግባባችሁ አለቻዩ። አዎ ተግባባን በጣም ጥሩ ሰው ነው። አረ ደስ ይላል። ያኔ እንደዛ አውሬ እንዳልነበር? አረ ባሊና ተስደብብኝ ሴትዮ ዋ ብላ ከልቧ ያልሆነ ሳቅሳቀች። እሱ መቆርቆር ጀመረ በሩ። ሲያዳምጥ ቆይቶ ሲጨርስ ወደሷ እየሄደ ለምን ታሻለሽ? ቀና ብላ ያየችው ምን ላድርግ እና ከፉ እንደሆንክ ላውራ አለች ወደ ስልኳ ያየች። ሴትዮ መጥፎ እንደሆንኩብሽ አውሪ ለመፋታት ይጠቅመናል አላት አቀርቅሮ ያያት። ቀና ብላ አይታው ዝም አለች። በእጁ የያዘውን ስልክ ወደ ኪሱ እየከተተ መጣ። ኢላሂ የገባሁበትን ትዳር አንተ አስተካክለልኝ ካንተ በስተቀር ምነግሮ የለኝምና
ሱብሂን ሰግዳ ነበረ ጌታዋን ያዋራችው ከሚወርደው እንባዋ ጋር ሆና። በትዳር ውስጥ ሶስተኛ ሰው ማስገባት ይባሱን ማበላሸት ነው። ወንድ ልጅ እሳት ከሆነ ሴቷ ውሃ ሆና እሱም ማብረድ አለባት። በተቃራኒውም እንደዛ። ሁለቱም ማለሸንፍ ባይ ከሆኑ ግን ትዳሩ ይፈርሳል። ከመኝታ ቤት ለባብሰው እየወጣ ከሳሎን ብቅ አለችና ማሂር ብላ ጠራችው ለስለስ ባለ ድምጽ። ምን ፈለግሽ አለ በንቀት እያያት። ቁርስ ደርሷል አትበለም አለችው ስሜቷን ተቆጣጥራ። ኡፍ አጨቅጭቂኝ አይመለከትሽም ብሎ በሩን ገንጠል አድርጎ ወጣ። እልኋን እንደምንም ተቆጣጥራ ከዘበኛው ጋር ለመብላት ወደ ውጭ ወጣች። ምን ነው ልጄ ፊትሽ ልክ አይደለም። ልክ እንደ አባቷን የምታየው ሁሌም ታማክራቸዋለች። ትክክለኛ አባቷን ስትፈልግ እሱን ሰጣት። ማሂር በጣም ሰለቸኝ። አንድ ነገር ስለ ለመፋታት ተዘጋጂ ነው መልሱ አለች የያዘችውን ጎርሻ አፏ ውስጥ እየላከች። አይዞሽ ልጄ ሴት ልጅ ብልጥ ናት። እኛ ወንዶች ሴት ታሸንፈናለች። በጥበብ ያዥው። አምላክ ይርዳሽ ልጄ። ሻያቸውን ጎንጨት አሉ። እሺ አባባ ብላ እንጀራውን አጣቅሳ ጎረሰች። ሳሙ እንዴት ይዤሽ እሄዳለሁ አላት በመደናገጥ እያያት። ማለት ልታገባኝ ነው ስለዚህ ቤት የማይት ፈልጋለሁ አለች ኮስተር ብላ። ባለቤት ያለች እኮ ምን እላታለሁ? ጭራሽ ባለቤት ያልካት እንደውም እሷ ጋር ሂድ ብላ ዞር ብላ ስትሄድ እጇን ያዝ አድርጎ ወደ ቅፉ ከተታት። እሷን በመላሹ አቅፋው እንሄዳለን ሻታ ኩርፊ ብሎ ወደ መኪናው ገባ። እንደ አባት የምታያቸው ዘበኛው ልጄ ቤተ እምነት ደርሼ መምጣት አለብኝ ክብረ በዓል አለ ሲሏት፣ አረ ነው እንዴ አባባ ይሄዱ ችግር የለውም በዛውም ጸሎት አድርጉልኝ ብላ ወደ ውስጥ ገባች። ስለራሷ እያሰበች መጽሐፉን ትኩር አድርጋ እያነበበች ነው። ድንገት የስልክ ጥሪ ከሄደችበት ሐሳብ መልሷት አነሳችው። ፊቷ ፈገግ ብሎ ሄሎ ሜ ጥሩ ህይወት እንደጀመረች ለጥሩ ሰው እንደዳረቻት ነግራት ተሰነባብተው ተዘጋ። ከተዘጋ በኋላ ከአይኗ ፈስስ አሉ እንባዎቿ። ውስጧን እንደምንም ለመቆጣጠር እየሞከረች ከተቀመጠችበት ተነስታ ወደ ኪችን ገባች። ምን ልስራ ብላ እያሰበች ወደ ማሂር እናት ደውላ ማሂር ስለሚወደው ነገር ጠየቀቻት። እናቷ ለምን እንደሆነ ስትጠይቃት እሱን ለማስደሰት እንደሆነ ስነግራት እሷም ደስ አላት። እናም የማሂር እናት ማሂር የሚወደውን የምግብ ዝርዝር ነገረቻትና ስልኩ ተዘጋ። ቤቱን ፏ አድርጋ በእጣን ድምቅ አድርጋው የሚወደውን ቡና ኬክ ሰርታ ቀራርባ በአማረ ሁኔታ ከአማረ ልብስ ጋር ተውባ እየጠበቀችው ነበር። መምጣቱን ስትጠባበቅ የመኪና ክላክስ ስትሰማ ልብሷን እያስተካከለች ሳሎን በር ላይ ቆመች። አባባ በሩን ከፍተው አስገቡት። እንደ ሌላ ቀን ብቻውን አልነበረም። አንዲት ከእስልምና ወጣ ያለ አለባበስ የለበሰች ሴት ሲያዩ እጃቸውን አፋቸው ላይ አድርገው ተከዙ። ምን ጉድ ነው? ምን ትሁን ብለው ነው ብለው በሩ መዝጋት ጀመሩ። ውስጡን ጭንቅ ብሎታል። ምን እያደረገ እንደሆነ ለሱም አልገባውም። ወደ ሚስቱ ቤት ሌላ ሴት ይዞ ሲመጣ በሩ ስር ሆኖ እየጠበቀችው ኮቴውን ስትሰማ በሩን ክፍት አድርጋ በፈገግታ ስትቀበለው ልቧ ድምጥማጡ ጠፋ። ፊቷ ላይ ያስታውቅ ነበር ቅስሟ እንደተሰበረ። ማሂርም ደንግጧል። ከሌላ ቀን በተለየ ለብሳ ስትጠብቀው በመሃል ሳሚያ ሁቢ ሰራተኛ ታምራለች ብላ ገንጠላ አድርጋት ገባች። ወዲያው ምን አያየ የሚላት ነገር አጣ። ከጉንጯ የሚወርዱትን እንባ ሲያይ ውስጡ ተረበሸ። ምንም እንዳልመሰለው አድርጎም ትቷት ገባ። ዩምና ምን እንደምታደርግ ግራ ገብቷታል። እዛው ባለችበት ቆማ እንባዋን ማዝራት ጀመረች። ሁቢ ቤት በጣም ያምራል አስበኸው አብረን ስንኖር አለችው እቃውን እየነካካች። ውስጡ ባልመሰጠው ንግግር
አዎ በጣም ደስተኛ እንሆናለን አላት። ወደ አዘጋጀችው ቡና ኬክ እያየ ወደሱ የተጠጋች ሁብዬ ደውለህላት ነው ያዘጋጀችው አለች ወደ ኬኩ እየመጣች። ወደ ውስጥ እየገባችውና ሁኔታቸውን ስታይ ከጠላችሁ በላይ ጠላችሁ። በአይኗ ገልመጥ አድርጋ ወደ መኝታ ቤት ስትገባ ሳሚያ ወደ እሷ እየተመለከተች ማነሽ ይህንን ኬክ ምንቆርስበት ነገር ትሰጪኝ አለቻት በንቀት እያየቻት። ማሂር ደንገጥ ብሎ ሁለቱንም አየ። አቤት ጭራሽ በቤት የመጣሽ ልታዥኝ ያምርሻል? ለስሙ ሙስሊም ሴት ነሽ አትርከሽሽ አለቻት። እሷን ትናገራት እንጂ ለማሂር ነበር። ሁቢ ምን እያለች ነው? ቤት ያለች እኮ አለችው ከላይ እስከታች አገላብጣ እያየቻት። ነይ በቃ ሂጂ ብሎ ጎተት አደረጋት። ምንም ሳትለው ተከተለችው። ዩምናም ቆማ እያየቻቸው ተከተለቻቸው። ወደ መኪና ሲያስገባት አይታ አይኗ ላይ ቁልጭ ቁልጭ ያሉ እንባዎቿ ተንሸራተው ወረዱ። ወደ እሷ እየተጠጉ መጡና እንዳው ልጅ ችሎታውን ይስጥሽ አሏት አባባ ምርኩዛቸውን ተደግፈው። ደረጃው ላይ ቁጭ አለችው ምና እሷን ነው ቀጥ ይዟት የሚመጣው አለች አጠገቧ እየተቀመጠ። ግን እኮ ልጄ እንደዚህ አይነት ልጅ አልነበረም፣ በጣም ጥሩ ልጅ ነበር አላት አባባ ትክዝ እንዳሉ። ያውቁት ነበር እንዴ? አው እኔ እናቱ ጋር ነበር የምሰራው። እዚህ መጥቼ ነው ጊዜው ሲቀያየር የሰው ምንነት ይታወቅሻል አሏት። ይሄማ ጠማማ ነገር ነው አባ፣ ካገባሁት ቀን ጀምሮ ለመቅረብ ሞከርኩኝ። አንዴ ስላገባሁት ብዬ ብዙ ነገር ሞክሬ ነበር አለች። አይዞሽ በርቺ፣ አምላክ ይርዳሽ፣ በፍቅር ይሸነፋል፣ አሸንፊው አሏት። ዱዓ አድርጉልኝ አለቻቸውና ቅድም ደስ እንዲለው ብዬ ኬክ ሰርቼለት ነበር፣ ቆይ ላምጣሉት ብላ ተነስታ ገባች። አንቺስ ወርቅ ነበርሽ፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል አሉ ከንፈራቸውን እየመጠጡ። እናም ያለችውን ኬክ አምጥታላቸው አብረው እየበሉ በሚያወሩት ነገር እየሳቀን። ይህ በእንዲህ እንዳለ አሁንም በድጋሚ የክላክስ ድምጽ ሞቅ ተብሎ ተሰማ። ለመክፈት አባባ ሲነሱ እኔ ከፍታለሁ ብላ ዩምና ተነስታ ሄደች። ክፍል 9 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።